ወታደራዊ መኮንን መረሸን በተቀረው ዓለም እምብዛም የተለመደ አይደለም። እዚህ ግን ጀነራልም ሆኖ ኦፊሰር፣ ሻምበልም ሆነ ሻለቃ ከተጠላህ ወይም ከተፈራህ ትረሸናለህ። መረሸንና መፈረጅ የዚህ ሀገር ፖለቲካ መሰረት ከሆኑም ከራርመዋል። ታሪክ ራሱን ይደግማል ይባላል። በተለይም ደግሞ የፖለቲካ ውጥረትና የእርስ በርስ ግጭቶች በነገሱባት የኢትዮጵያ ወታደራዊ መድረክ ላይ ተደጋግሞ ይከሰታል። ተስፋ መጋቢዎች የሰው ልጅ ሀብቱ ዛሬው ነው እንዳሉት ትናንት የነበረ ታሪክ ዛሬም ይደገማል፣ ነገም ይደጋገማል፣ ከዚያ ወዲያም ይቀጥል ይሆናል። በአማራና በኦሮሚያ ክልሎች ውስጥ እየተካሄዱ ባሉልህ አስጨራሽ ውጊያዎች ግንባር ላይ ቆመው ሰራዊቱን የሚመሩ ጀነራሎችና ከፍተኛ ወታደራዊ መኮንኖች ከፊት ለፊታቸው ከሚመጣው የጠላት ጥይት እኩል ከጀርባዎቻቸው በሚሰነዘሩ የጥርጣሬ የስለላና የፖለቲካ ግምገማዎች ሰለባ ሊሆኑ እንደሚችሉ የሚያሳዩ ፍንጮች በየጊዜው ይሰማሉ። በጦር ግንባር ያለው አስቸጋሪ እውነታ በድፍረት የሚናገሩት የሰራዊቱን ችግር ለበላይ አመራር የሚያጋልጡ የጦር መሪዎች በፖለቲካ ቢሮዎች ውስጥ ተባባሪ፣ ደካማ ወይም ከሃዲ ተብለው የመፈረጅ ታሪካዊ ዕጣ ፈንታቸው ዛሬም ሙሉ በሙሉ ያበቃ አይመስልም። ውድ የበራፍ ቲቪ ቤተሰቦች፣ ለመሆኑ በጦር ሜዳ እውነትና በፖለቲካ ሴራ መካከል ተወጥረው በገዛ ወገኖቻቸው የሚሰው የኢትዮጵያ ጀነራሎች ታሪክ መነሻው ምንድን ነው? በጦር ሜዳ እውነታና በፖለቲካ ፍላጎት መካከል ያለው ቅራኔስ መሰረቱ ምንድን ነው? ተረሻኙ ጀነራል በግንባር ላይ ያለውን የሎጂስቲክስ እጥረት፣ የሰራዊቱን ድካምና የጠላትን ጥርጣሬ በግልጽ በመናገራቸው እንደ ደካማና የመዋጋት ፍላጎት የሌለው ተቆጥረው ተገደሉ። በወታደራዊ ሳይንስ መርሆች መሰረት እውነታን በድፍረት መናገር የጀግንነት መገለጫ ሆኖ ሳለ በወቅቱ በነበረው የፖለቲካ ስርዓት ውስጥ ይህ እውነተኝነት እንደ ክህደትና እንደ እምቢተኝነት የሚተረጎመው ለምንድን ነው? የፖለቲካ መሪዎች ከጦር ሜዳ እውነት ይልቅ የመፈክርና የፕሮፓጋንዳ ድልን የሚመርጡትስ በምን አይነት የስነ ልቦና ቀውስ ምክንያት ነው? የአንድ መሪ መወገድ በሰራዊቱ የጦርነት ሞራል ላይ የሚያሳድረው የስነ ልቦና ተጽዕኖ እስከምን ድረስ ነው? እዙ እጅግ ግዙፍና በሚገባ የታጠቀ ጦር ሆኖ ሳለ የጀነራሉን ያለ ፍርድ መረሸን ተከትሎ በአንድ ወር ጊዜ ውስጥ ሙሉ በሙሉ ተበተነ። ይህ ውድመት እንደሚያሳየው የጦር መሳሪያ ጥራትና የሰራዊት ብዛት ሳይሆን ዋነኛ የመዋጋት ኃይል የወታደሩ የስነ ልቦና ዝግጁነትና ታማኝነት ነው። አንድን በወታደሩ ዘንድ እጅግ የተወደደና እንደ አባት የሚታይ የጦር አዛዥ በጥርጣሬ መግደል በሰራዊቱ ውስጥ ማንነታችን የሚጠብቀን የለም የሚል ተስፋ መቁረጥን በመፍጠር ለአጠቃላይ ግንባር መፈራረስ በተለይም እንዳፋ በጦርነቱ ውድቀት አይነት እንዴት ቀጥተኛ መንስኤ ሊሆን ይችላል? ስርዓቶችስ ለራሳቸው የፖለቲካና የሎጂስቲክስ ውድቀቶች መኮንኖችን እንደ መስዋዕት በግ የሚጠቀሙት ለምንድን ነው? የ22ኛው ክፍለ ጦር ሲጠቃ ጀነራሉ በሕክምና ላይ ይገኙ ነበር። ጥቃቱ የደረሰውም በአመራሩና በሎጂስቲክስ ክፍተት ምክንያት ነበር። ሆኖም ግን መንግስት የራሱን ስልታዊ ውድቀቶች ለመሸፈን ሲል ጀነራሉን ብቸኛ ተጠያቂ አድርጎ ረሸናቸው። የሰው ልጅ በታሪክ ውስጥ እጅግ አስከፊ የሆኑ የክህደት ታሪኮችን አስተናግዷል። ነገር ግን ከሁሉም የከፋው ክህደት ለሀገር አንድነትና ለድንበር ጥበቃ ሌት ተቀን የሚዋጋን በጥይት ሰዓት ውስጥ እያለፈ ወታደሮችን የሚያድን ጀግናን በገዛ ወገኖቹና በራሱ መንግስት የክህደት ሰይፍ መምታት ነው። ዛሬ ወደ ኋላ ተመልሰን በኢትዮጵያ ወታደራዊ ታሪክ ውስጥ እጅግ አሳዛኝ ልብን የሚሰብርና እስካሁንም ድረስ በሕይወት ያሉትን የጦር አርበኞችን የሚያፈሰውን የብርጋዴር ጀነራል ታሪኩ አይኔን ታሪክ ከጅማሬው እስከ መጨረሻው ፍጻሜ በጥልቅ እንመረምራለን። ይህ ታሪክ የአንድ ሰው ሞት ብቻ ሳይሆን የአንድ ታላቅ ወታደራዊ ግንብ መናድ፣ የሺዎች ወታደሮች መበተንና የሀገር ዕጣ ፈንታ የተቀየረበት ታሪካዊ ክስተት ነውና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። 1931 ዓመተ ምህረት ታሪኩ አይኔ በተወለዱበት በዚያ ዘመን የኢትዮጵያ በፋሺስት ጣሊያን ወረራና በተጋድሎ ውስጥ የምታልፍበት በሀገር ፍቅር ስሜት የሚንተከተክ ትውልድ የሚፈጠርበት ጊዜ ነበር። ታሪኩ ገና በልጅነታቸው ለውትድርና ሙያ የነበራቸው ፍቅር እጅግ የላቀ ነበር። በወጣትነት ዕድሜያቸው ወደ ወታደራዊ ዓለም ሲቀላቀሉ በታታሪነታቸውና በዲሲፕሊናቸው ወዲያውኑ ጎልተው መታየት ጀመሩ። በሀገሪቱ ስመጥር በነበሩት የሆለታና የሐረር ወታደራዊ አካዳሚዎች ውስጥ ገብተው ወታደራዊ ሳይንስን በጥልቀት እየቀሰሙ አደጉ። በስልጠና ላይ ያሉ እንኳን ከሌሎች መኮንኖች በተለየ መልኩ የታክቲክና የስትራቴጂ ብስለታቸው እንዲሁም ለታችኛው ወታደር የነበራቸው ጥልቅ አክብሮትና ርህራሄ ጎልቶ ይታይ ነበር። ክፍል ውስጥ የሚያሳዩት የቲዮሪ ብቃት ሜዳ ላይ በተግባር ከሚያሳዩት ቆራጥነት ጋር የተዋሃደ ጀግና ነበሩ። ጀነራል ታሪኩ አይኔ ስማቸው በሀገር አቀፍ ደረጃ በጀግንነት ጎልቶ እንዲነሳ ያደረገው የመጀመሪያው ትልቅ ፈተና የ1969 ወይም የ1970 ዓመተ ምህረት የኦጋዴን ጦርነት ነበር። ሶማሊያ እጅግ ሰፊ በሆነ የሰው ኃይልና በወቅቱ እጅግ ዘመናዊ በነበሩ የሶቪየት ከባድ መሳሪያዎች እየታገዘ ወረራ በምስራቅ ኢትዮጵያ ላይ በሰነዘረችበት በዚያ ወቅት
ኮሎኔል ታሪኩ አይኔ ግንባር ላይ ከነበሩት ግንባር ቀደም መሪዎች መካከል አንዱ ነበሩ። በጦርነት ፍጻሜ ወቅት የሶማሊያን ጦር ስልታዊ በሆነ መንገድ በመክበብና በመምታት እንዲሁም በጠላት እሳት መሃል ሆነው ወታደሮቹን በታላቅ ወኔ በመዋጋት ረገድ እጅግ አስደናቂ ሚና ተጫውተዋል። በዚህ ጦርነት ወቅት በጀግንነታቸውና በቆራጥነታቸው የብዙዎችን ልብ የገዙ ሲሆን ከጠላት ጥይት አምልጠው ሰውነታቸው ላይ በደረሰው የፈንጅ ቁስል ቆስለውም ቢሆን ግንባሩን ሳይለቁ እስከ መጨረሻው በመዋጋት የኢትዮጵያን ክብር ያስጠበቁ እውነተኛ የጦር ሜዳ አንበሳ ነበሩ። ከጦርነቱ ማብቃት በኋላ የሀገሪቱን ታላላቅ ወታደራዊ ሽልማቶችና ማዕረጎች እያገኙ ቢሆንም በውስጣቸው የነበረው ትህትና ግን አልተቀየረም ነበር። ይህ በእንዲህ እያለ በሰሜኑ የሀገሪቷ ክፍል በተለይም በኤርትራ ምድር የነበረው ጦርነት እጅግ እየከረረና የኢትዮጵያን መከላከያ ሰራዊት ከፍተኛ ዋጋ እያስከፈለው መጣ። የደርግ መንግስት በሰሜን የነበረውን አማጺ ኃይል ሙሉ በሙሉ ለመደምሰስና የተረጋጋ ሰላም ለመፍጠር የወሰነበት ጊዜም ነበር። ለዚህም ሲባል እጅግ ግዙፍ ዘመናዊና በሚገባ የታጠቀ የጦር ኃይል ማደራጀት አስፈለገ። በዚህም መሰረት በሳህል አውራጃ በአፋበትና በናቅፋ ግንባሮች ላይ የሚንቀሳቀሰው ታላቁ ናደውዝ ተመሰረተ። ይህ ከ20 ሺህ በላይ የተመረጡ ወታደሮችን በሶቪየት ህብረት የተሰሩ ዘመናዊ ታንኮችን፣ ከባድ መሳሪያዎችና የጦር አውሮፕላኖችን የታጠቀ በወቅቱ በአፍሪካ ውስጥ እጅግ ጠንካራ ከሚባሉ የጦር ክፍሎች መካከል አንዱ ነበር። ይህንን ታላቅ እዝ እንዲመሩ የተመረጡት ታማኙና የጀግናው ጀነራል ታሪኩ አይኔ ነበሩ። ጀነራሉ ወደ ሰሜን ግንባር ሲላኩ ጦሩን በታላቅ ዲሲፕሊንና ወኔ መምራት ጀመሩ። የናደውዝ ወታደሮች መሪያቸውን እንደ አምላክ ያምኗቸው ነበር። ምክንያቱም ጀነራል ታሪኩም ቢሮ ውስጥ ወንበር ላይ ተቀምጠው ትዕዛዝ የሚሰጡ መሪ አልነበሩም። እርሳቸው ከታችኛው ወታደር ጋር አሸዋ ላይ አብረው የሚተኙ፣ የሚበሉትን ደረቅ ዳቦ አብረዋቸው የሚቆርሱ፣ የሚጠጡትን ውስን ውሃም አብረው የሚጋሩ እውነተኛ የአባትነት ባህሪ የነበራቸው የጦር መሪ ነበሩ። በአንድ ወቅት ግንባር ላይ በጽኑ ቆስሎ ሌሎች ወታደሮች ሊሞት ነው ብለው ጥለውት ሊሄዱ የነበረን አንድ ተራ ወታደር ጀነራል ታሪኩ በድንገት ተመልክተው በአስቸኳይ በቃሪዛ እንዲነሳና በሄሊኮፕተር ወደ አስመራ ተወስዶ እንዲታከም በማዘዝ ሕይወቱን አትርፈውለታል። ይህ ወታደር ከዓመታት በኋላ ጀነራል ታሪኩ ባይኖር ኖሮ እኔ ዛሬ በሕይወት አልኖርም ነበር በማለት በከፍተኛ አምባና ቁጭት መስክሮላቸዋል። ጀነራሉ ሁልጊዜ ጠዋት 11 ሰዓት ላይ ከእንቅልፋቸው በመነሳት እያንዳንዱን ወታደራዊ ምሽግ በአካል ይጎበኙ ነበር። በብርድና በበረሃው ሐሩር የሚሰቃየውን ወታደር እጅ እየጨበጡ ትከሻውን እየነካኩ አይዞህ ልጄ እኔ አብሬሃለሁ ይሉት ነበር። ይህ የአመራር ብቃት ወታደሩ ለጀነራሉ ያለውን ታማኝነት ወደር የለሽ አደረገው። ይሁን እንጂ በናደውዝ ግንባር ላይ የነበረው ሁኔታ ላይን እንደሚታየው ቀላል አልነበረም። የሳህል ምድረ በዳ እጅግ ጨካኝ፣ ሙቀቱ የሚለባለብ፣ ውሃ ለማግኘት እጅግ አስቸጋሪ የሆነና ወታደሩን ቀን በቀን የሚያደክም አስፈሪ መልክዓ ምድር ነበር። በዚህ ላይ ደግሞ በአዲስ አበባ ቤተ መንግስት የነበረው የፖለቲካ ስርዓት በግንባሩ ላይ የሚከሰተውን እውነታዎች በቅጡ መረዳት ተስኖት ነበር። ጦርነቱን መመራት የነበረበት በሳይንሳዊ ወታደራዊ ስልት እንጂ በፖለቲካ ካድሬዎች መፈክር አልነበረም። ነገር ግን በወቅቱ የነበሩት የፖለቲካ ካድሬዎችና የደህንነት ባለስልጣናት ግንባር ባለው ወታደር ላይ ያላቸው ተጽዕኖ እጅግ ከፍተኛ ነበር። ወታደራዊ ባለሙያዎች የሚሰጡትን ምክር ወደ ጎን በመተው በካድሬዎች ትዕዛዝ ብቻ ጦሩ እንዲንቀሳቀስ ይደረግ ነበር። በናደውዝ ግንባር አካባቢ የነበረውን ሁኔታ ይበልጥ ያባባሰው ከፍተኛ ባለስልጣናት ጋር የነበረው አለመግባባት ነበር። በተለይም በወቅቱ በሰሜን ኢትዮጵያ የነበሩት የደርግ ተወካይና ጠንካራው ሰው ሌተናል ኮሎኔል ለገሰ አስፋውና አንዳንድ የፖለቲካ መኮንኖች የጀነራል ታሪኩን የሰራዊት ፍቅርና ተወዳጅነት በቅናት ይመለከቱት ነበር። ጀነራሉ ሁልጊዜ ስለ ሰራዊቱ መብት፣ ስለ ምግብና ስለ ውሃ አቅርቦት እንዲሁም ስለ አስፈላጊ ትጥቅ እጥረቶች በድፍረት ይናገሩ ነበር። ይህ ድፍረታቸው ግን በአዲስ አበባ ለነበሩት ባለስልጣናት እንደምቢተኝነትና የአብዮቱ ተቃዋሚነት ተደርጎ ተወሰደባቸው። 1980 ዓ.ም መጀመሪያ ላይ የሻዕቢያ ኃይሎች በናደው እዝ ላይ ታላቅ ጥቃት ለመሰንዘር በከፍተኛ ምስጢር እየተዘጋጁ መሆኑን ጀነራል ታሪኩ አይኔ በተለያዩ የስለላ መረጃዎች ደረሱበት። ጠላት ጦሩን እያጠናከረ ከባድ መሳሪያዎቹን እያቀረበና የናደውን እዝ የኮሚኒኬሽን መረብ ለመስበር እያሴረ መሆኑን ተረዱ። ጀነራሉ ይህንን አደጋ ተመልክተው በአስቸኳይ ለአዲስ አበባ መከላከያ ሚኒስትር ለፕሬዝዳንት መንግስቱ ኃይለማርያም ሪፖርት ላኩ። ጦሩ ደክሟል፣ የምግብና የውሃ በተለይም የተተኳሽ ጥይት አቅርቦቶቻችን ሊያልቅ ነው፣ ጠላት ግንባሩን ለመስበር ታላቅ ወራ ሊያደርግ ስለሆነ በአስቸኳይ እገዛና ማጠናከሪያ ኃይል ይላክልን የሚሉ ተከታታይ ደብዳቤዎችን ጻፉ። እንዲያም ቢሆን በአዲስ አበባ የነበረው ምላሽ የግንዛቤ የጎደለውና በጥርጣሬ የተሞላ ነበር። ቤተ መንግስት የነበሩ የፖለቲካ ሹማምንቶችና ካድሬዎች የጀነራል ታሪኩን እውነተኛና ስጋት የተሞላበት ሪፖርት እንደ ፍርሃት፣ የመዋጋት ፍላጎት ማጣትና ለአብዮቱ ታማኝ አለመሆን አድርገው ወሰዱባቸው። ይባስ ብሎም ጀነራሉ በወታደሩ ዘንድ የነበራቸውን ታላቅ ተወዳጅነትና ተሰሚነት እንደ ስጋት ማየት ጀመሩ። ይህ ጀነራል ነገ መፈንቅለ መንግስት ሊያደርግ ይችላል ወይም ከሻዕቢያ ጋር በድብቅ እየተገናኘ ነው የሚል የሐሰት ስም ማጥፋት ፕሮፓጋንዳ በስተጀርባ መሰራጨት ጀመረ። ውጥረቱ እያየለ ባለበት በ1980 ዓ.ም ታህሳስ ወር ላይ ሻዕቢያ በናደው ስር በነበረው 22ኛ ተራራማ ክፍለ ጦር ላይ
ድንገተኛና እጅግ አስገራሚ ጥቃት ሰነዘረ። በዚህ ወቅት ጀነራል ታሪኩ አይኔ በህመም ምክንያት ለሕክምና በአስመራ ከተማ ይገኙ ነበር። እርሳቸው በሌሉበት ግንባር ላይ በተፈጠረው ክፍተት የጠላት ሰርጎ ገቦች የ22ኛውን ክፍለ ጦር የቁጥጥርና የኮሚኒኬሽን ማዕከል ሙሉ በሙሉ አወደሙት። ጦሩ መሪ አጥቶና ግንኙነቱ ተቋርጦ በከፍተኛ ደረጃ ተበታተነ። ምንም እንኳን ሌሎች ክፍለ ጦሮች ደጋፊ ኃይሎች መጥተው ጥቃቱን ለማስቆም ቢሞክሩም የኢትዮጵያ ሰራዊት ከፍተኛ የሰውና የንብረት ጉዳት ደረሰበት። ይህ ሽንፈት በአዲስ አበባ ለነበሩት ፕሬዝዳንት መንግስቱ ኃይለማርያም ትልቅ ቁጣና ድንጋጤን ፈጠረ። ፕሬዝዳንቱ ወታደራዊ ስልታዊ ውድቀቱን ከመመርመርና ለጦሩ አስፈላጊውን ቁሳቁስ ከአመራር ከማቅረብ ይልቅ ለደረሰው ጥፋት ሁሉ ተጠያቂ የሚሆን አንድ የመስዋዕት በግ መፈለግን መረጡ። የፖለቲካ ካድሬዎችና የጀኔራል ታሪኩ ምቀኞች ይህንን አጋጣሚ በመጠቀም ጀነራሉ ጦሩን ጥሎ አስመራ የሄደው ሆን ብሎ ግንባሩን ለጠላት አሳልፎ ለመስጠት ነው፣ እርሱ የዚህ ሁሉ ጥፋት ዋና ተጠያቂ ነው የሚል መርዘኛ ሐሳብ በፕሬዝዳንቱ አእምሮ ውስጥ ዘሩበት። ፕሬዝዳንት መንግስቱ ኃይለማርያም ለጦሩ አዛዦች ትዕዛዝ አስተላለፉ። የካቲት 1980 ዓ.ም መጀመሪያ ላይ ጀነራል ታሪኩ አይኔ አስመራ ላይ በቁጥጥር ስር ዋሉ። በተመሳሳይ ጊዜ ሌሎች 20 የሚሆኑ ከፍተኛ ወታደራዊ መኮንኖችም ከኃላፊነታቸው ተነሱ። ጀነራል ታሪኩ በቁጥጥር ስር ከዋሉ በኋላ በአስመራ በሚገኘው የምድር ጦር ወታደራዊ እስር ቤት ውስጥ ለብቻቸው ተዘጉ። እስር ቤት በነበሩበት ወቅት ምንም አይነት ወታደራዊ ፍርድ ቤት አልተቋቋመም። የመከላከያ ምስክሮችን የመጥራትና ራሳቸውን የመከላከል መብት ሙሉ በሙሉ ተነፈጉ። አብሯቸው በስር ላይ የነበሩ የጦር መኮንኖች እንደሚመሰክሩት ጀነራሉ በእስር ቤት ውስጥ በነበሩበት ጊዜ እጅግ ከፍተኛ ብስጭትና ቁጭት ውስጥ ነበሩ። ሀገሬን በታማኝነት አገልግዬ ደሜን አፍስሼ ዛሬ እንዴት በባንዳነት እከሰሳለሁ እያሉ በቀን አንድ ጊዜ ብቻ እየተመገቡ በከፍተኛ ሐዘን ውስጥ ይማቀቁ ነበር። የእስር ቤት ግድግዳዎች የጀነራሉን ጥልቅ ቁጭት ቃላትና እንባዎች ብቻ ነበር የሚያስተናግዱት። በወቅቱ ጀነራሉን ጠይቀዋቸው የነበሩ የቅርብ ወዳጆቻቸው እንደገለጹት ታሪኩ ስለ ራሳቸው ሕይወት ሳይሆን አሁንም ግንባር ላይ ስላለው ሰራዊት ደህንነት ይጨነቁ እንደነበር መስክረዋል። እኔን መግደል ሀገርን መግደል ነው፣ እኔ ከሌለሁ ግንባሩ ይፈርሳል፣ ወታደሩ ሞራሉ ይሰበራል እያሉ ይናገሩ ነበር። የካቲት 7 ቀን 1980 ዓ.ም በፕሬዝዳንት መንግስቱ ኃይለማርያም ቀጥተኛና ይፋዊ ትዕዛዝ ጀነራል ታሪኩ አይኔ አብዮታዊ እርምጃ እንዲወሰድባቸው ተወሰነ። ይህ ማለት ያለምንም የሕግና የፍርድ ሂደት በሞት እንዲቀጡ ተወሰነ ማለት ነው። ጀነራሉ የሚረሸኑበት ቦታ በአስመራ ዳርቻ በሚገኝ አንድ ወታደራዊ ካምፕ ውስጥ ተዘጋጀ። ጀነራሉ ወደ መረሸናቸው ቦታ ሲወሰዱ በፊታቸው ላይ ምንም አይነት ፍርሃትና የመርበድበድ ምልክት አልነበረባቸውም። ይልቁንም በእናት ሀገራቸው ላይ በደረሰው በደልና ክህደት የተነሳ የሚንቀለቀል ቁጣና ጀግንነት ይታይባቸው ነበር። በመጨረሻው ሰዓት በጥይት እንዲመቷቸው ትዕዛዝ የተሰጣቸው የገዛ ወታደሮቻቸው ነበሩ። ወታደሮቹ መሳሪያቸውን በአስቸጋሪ የሳል በረሃ እንዳባት ያገኟቸውን ጀነራል በጥይት እንዲመቱ ሲታዘዙ እጆቻቸው ይንቀጠቀጡ፣ በዓይኖቻቸው እንባ ይፈስ ነበር። ጀነራል ታሪኩ ግን በመጨረሻውም ሰዓት ዓይኖቻቸው በጨርቅ ሊያስሩ የመጡትን ወታደሮች ገሸሽ አድርገው እኔ ሀገሬን የከዳው ባንዳ አይደለሁም፣ የኢትዮጵያ ወታደር ነኝ፣ ዓይኔን አትሰሩት፣ ጠላትን ስጋፈጥ እንደኖርኩት ሁሉ ዛሬም ሞትን አይኑን እያየሁ ተቀበለዋለሁ፣ በጀርባዬ ሳይሆን በደረቴ በኩል ምቱኝ በማለት በታላቅ ድምፅ ተናገሩ። በማግስቱ ጠዋት የጥይቱ ድምፅ የአስመራን ሰማይ ሰነጠቀው። ጀነራል ታሪኩ አይኔ በጥይት ተመተው መሬት ላይ ወደቁ። የአብዮታዊ ጦር ዋና አዛዥ የነበሩት ጀነራል ሀብተ ጊዮርጊስ ኃይለማርያም የጀነራሉን ወታደራዊ መብቶችና ዝናዎች በሙሉ የሚያግድ ደብዳቤ ለምድር ጦር ዋና አዛዥ አስተላለፉ። የጀግናው ጀነራል ታሪኩ አይኔ ሕይወት በገዛ ወገኑ በካንት ኬርለስ ፖለቲከኞች በአምባገነኑ ስርዓት ክህደት በዚህ መልኩ አከተመ። እንዲያም ቢሆን ታሪኩ በዚህ ብቻ አላበቃም። የጀነራል ታሪኩ አይኔ ያለ ፍርድ መረሸን ግንባር ላይ በነበረው የናደውዝ ወታደር ላይ የፈጠረው ስነ ልቦና ስብራት እጅግ አስፈሪ ነበር። ወታደሩ ለሀገሩ በታማኝነት የሞተውን ጀነራል የገደለ መንግስትን ለኛ ምን ሊያድርግልን ይችላል? መፋለማችንን መሞታችን ስለማን ነው? የሚል ተስፋ መቁረጥ ውስጥ ወደቀ። የጦሩ ሞራል ወኔ ሙሉ በሙሉ ተሰበረ። ወታደሮቹ መሪያቸው በሴራ መገደሉን ሲሰሙ አንዳንዶቹ መሳሪያቸውን ጥለው አለቀሱ። ሌሎች ደግሞ ይህ መንግስት የኛ ጠላት ነው በማለት በግልጽ መናገር ጀመሩ። የጀነራል ታሪኩን መገደል በከፍተኛ መገረም የሰማው ሻዕቢያ አመራርም በራዲዮ ጣቢያው አማካኝነት እጅግ ታዋቂና ዛሬም ድረስ ታሪክ የመዘገበው ንግግር አስተላለፈ። ሬዲዮውም ደርግ የራሱን ቀኝ እጅ በግራ እጁ ቆረጠ በማለት አስተላለፈው። ጠላት የኢትዮጵያን ሰራዊት ያለ ጀነራል ታሪኩ መሪነትና ወኔ እጅግ የተዳከመ መሆኑን በሚገባ ተረዳ። ጀነራሉ የተሰውለት ያ ታላቅ ግንባር መሪያቸውን በማጣታቸው ምክንያት ወደ ትልቅ ቀውስ ውስጥ ገባ። ጀነራሉ በተገደሉ ከአንድ ወር ባነሰ ጊዜ ውስጥ መጋቢት 1980 ዓ.ም ላይ ሻዕቢያ በናደውዝ ላይ ታይቶ የማይታወቅ ግዙፍ ወታደራዊ ጥቃት ሰነዘረ። በአዲሱ አዛዥ በኮሎኔል ጌታነህ ኃይሌ የሚመራ የነበረው የናደውዝ የመከላከል ወኔው ቀድሞውኑ የተሰበረ በመሆኑ
የጠላትን እንቅስቃሴ መቋቋም አልቻለም። በአፋበት ጦርነት ወቅት በሺዎች የሚቆጠሩ ወታደሮች ያለ ፍላጎት ተማረኩ። እጅግ ዘመናዊ የነበሩ ታንኮችና መሳሪያዎች በሙሉ በሻዕቢያ እጅ ወደቁ። በወቅቱ በናደው ስር የነበሩ 3 የሶቪየት ህብረት ወታደራዊ መኮንን አማካሪዎችም ጭምር በሻዕቢያ እጅ ተማረኩ። ይህ ሽንፈት የኢትዮጵያን ሁለተኛ አብዮታዊ ጦር የጀርባ አጥንት ሙሉ በሙሉ የሰበረና የደርግን መንግስት ውድቀት እጅግ ያፋጠነ ታሪካዊ ክስተት እንደነበር ዛሬም ድረስ የሚናገሩ ወታደራዊ አዋቂያን በርካቶች ናቸው። በአዲስ አበባ የነበሩት ባለስልጣናት ያንን ታላቅ ጀነራል በመግደላቸው ያተረፉት ነገር ቢኖር የሀገሪቷን እጅግ ጠንካራ የጦር ግንብ ማፍረስና የራሳቸውን ፍጻሜ በገዛ እጃቸው መጻፍ ብቻ ነበር። የናደው ዕዝ መበተን ለደርግ ስርዓት ማብቂያ ዋነኛው የመጨረሻ ትልቅ ምዕራፍ ሆነ። ታሪካዊ ግንባር ላይ ያሉ ወታደሮችን የሚያስተምሩትና የሚመክሩት አንድ ትልቅ ነገር ነበራቸው። ሀገር ማለት መሬት ብቻ አይደለም፣ ሀገር ማለት ህዝቡ ነው፣ ሀገር ማለት ወታደሩ ነው ይሉ ነበር። ጀነራሉ በህይወት በነበሩበት በዚያ ወቅት የህይወት ታሪካቸውና የጀግንነት ስራቸው በብዙ ጋዜጦችና መጽሔቶች ላይ እንዳይወጣ በወቅቱ በነበሩት ባለስልጣናት እገዳ ተጥሎበት ነበር። ስማቸው እንዲረሳ፣ ታሪካቸው እንዲደመሰስ ከፍተኛ ጥረት ተደርጓል። ነገር ግን እውነት ሁልጊዜም ከምድር በታች ብትቀበርም አንድ ቀን አብባ መውጣቱ አይቀሬ ነው። ዛሬ ላይ የጀነራል ታሪኩ አይኔ መቃብር የት እንዳለ እንኳን ባይታወቅም ስማቸው ግን በኢትዮጵያ ታሪክ ውስጥ በወርቅ ቀለም ተጽፎ ይገኛል። እርሳቸው የሀገር ካዲ ሳይሆኑ ለሀገራቸውና ለስራየታቸው እውነተኛ ፍቅር የነበራቸው፣ እውነትን በመናገራቸውና ለፍትህ በመቆማቸው ብቻ ህይወታቸውን የገበሩ እውነተኛ የሀገር ጀግና ነበሩ። የጀነራል ታሪኩ አይኔ ታሪክ ሁሌም ቢሆን የጀግንነትና የክህደት ገጽታዎችን ቁልጭ አድርጎ የሚያሳይ ለትውልድ የሚተርፍ ታላቅ የታሪክ አሻራ ሆኖ ይኖራል። በአሁኑ ሰዓትም በዓለም ዙሪያና በሀገራችን ያሉ በርካታ ወታደራዊ ተንታኞች እንደሚስማሙበት የጀነራል ታሪኩ አይኔ መረሸን በኢትዮጵያ ወታደራዊ ታሪክ ውስጥ ከተፈጸሙት ትላልቅና ስልታዊ ስህተቶች መካከል በአንደኛ ደረጃ የሚጠቀስ ነው። የጀግና መሪ ሞት የሀገርን ዋልታ እንደሚያናጋ፣ የፖለቲካ ጣልቃ ገብነትና ቅናት ደግሞ እንዴት ታላቅ የጦር ሰራዊትን ለአደጋ እንደሚያጋልጥ ትልቅ ትምህርት የሰጠ ክስተት ሆኖ አልፏል። ጀነራል ታሪኩ አይኔ ምንም እንኳን በአካላቸው ባይኖሩም የሰሩት ታላቅ ጀግንነትና የነበራቸው የእናት ሀገር ፍቅር ግን በኢትዮጵያ ልብ ውስጥ ለዘላለም ታትሞ ይኖራል በሚል እንሰናበታለን። የእኛን በዚህ አበቃን። የእናንተን ጻፉልን። በያላችሁበት ዓለም ሰኔ ጊዜ የተመኘን በዚሁ እንሰናበታለን።